አንቺ ሽሮ ነሽ እንዴ? አንቺ ሽሮ ነሽ ወይ? በየሄደበት ወንድ የሚቀምስሽ አንቺ በየሄሽበት ወንድ ከወንዶች ጋር የምትዘላጠፊው አንቺ በየሄሽበት ሽሮ እንደ ሽሮ ወንድ ነው የሚቀምስሽ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ እየተመኘሁኝ ዛሬም ደግሞ በተለየ ቪዲዮ ይዤላችሁ የመጣሁት ቪዲዮ ሄርሜላ ለፍቅር መልስ የሰጠችበት ቪዲዮ ነው። በጣም ያስደነገጠኝ ነገር በጣም ያናደደኝም ነገር አለ። እዛ ማናት ፍቅር በኮንፊደንስ ነበረ እያወራች ያለችው። እኔ እንጃ ምን አይነት ኮንፊደንስ እንዳላት ምን አይነት በራስ መተማመን እንዳላት ባላቅም ራሷ ኮራ አድርጋ ሄርሜላ እና ቡዝዬ ፊት ራሷ መቅረቧ ይሄ አንድ ኮንፊደንስ ይጠይቃል በሰው ልጅ ላይ ማለት ነው። እኔ በነገራችን ላይ ስህተት አጥፍቼ የሳሳትኩበት ሰው ጋር እንኳን ሊሄድ ይቅርና አይኔ ሞልቼ አላየውም። ምክንያቱም በጣም ይከብዳል። እኔ እንጃ የማናት የፍቅር ኮንፊደንስ እና በራስ መተማመን ያላት እንትን በጣም አድንቄዋለሁ። አንደኛ ነገር በዚሁ አጋጣሚ እኛ ራሱ ኮንፊደንሳችን ወይም ደግሞ በራስ መተማመናችን እንዳለ እንደሷ ቢሆን በጣም ነበረ ደስ የሚለኝ። ነገር ግን እንደሷ ደፋር እንደሷ እንትን አይቼ አላቅም። እንደ ጋጠ ወጥነት ነው ሰው ሁሉ የታየው ማለት ነው። ቲክታክ ምንድነው ቲክታክ ላይ ብትገቡ የዩቲዩብ ኮሜንት ብትገቡ በጣም ነበረ የምትሳቀቁት ማለት ነው። እና ደግሞ ሄርሜላ መልስ የሰጠቻት ምክንያት አንቺ በየሄደበት ወንድ ነው የሚቀምስሽ እንደ ሽሮ ምናምን ማለቷ እኔ በጣም ነው የዘቀጠጠኝ። ሀቂቃ ነው ሀቂቃ ነው የምላችሁ። እኔ አንድ ሴት እንደዚህ ካፏ ወጥቶ እንደዚህ ትላለች ብዬ ለደቂቃ ላሰብም አልችልም ማለት ነው። ይሄ አስደንጋጭና አሳዛኝ ነው። ፍቅር ግን በዚህ ሁሉ ትዕግስት አድርጋ ለዚህ ራሱ መልስ ሰጥታለች። በጣም ነው የገረመኝ እኔ ማለት ነው። እኔ ብሆን ግን እዛው ላይ አንቄ ነበር የምደፋት ሄርሜላና ሀቅ አይደል ለመናገር እኔ ሄርሜላ በጣም ነው የምወዳት እና በእንደዚህ አይነት ቃላት ልታናግረኝ ይቅርና ትክክል ነው አጥፍቼበታለሁ። አጥፍታባታለች በዛ ደረጃ። ነገር ግን ሚዲያ ላይ ነው ያለችው። ያ ቪዲዮ ይለቀቃል ሚዲያ ላይ ለህዝብ ለሚሊየን ይደርሳል። ነገር ግን በዚህ አይነት መልስ ትሰጣለች ለደቂቃም አስቤያት አላቅም ሄርሜላን ማለት ነው። ጀግና ናት፣ ትለያለች። ግን ያ ራሱ እንደዛ ያለችበት ቪዲዮ ቆርጠው ቲክቶክ ላይ ያልተለቀቀ ቦታ ጠይቁኝ እና ደግሞ መልስ የምትሰጡት አንዳንድ የምትናገሩት ነገራቶች ወላይ ብትቆጠቡ ባይ ነኝ። በጣም ነው እኔ የደነገጥኩት እንደዚህ ምናምን ስትላት ማለት ነው። ወላሂ ወረበ ነው የምላችሁ በጣም ነው የደነገጥኩት። እና ደግሞ እናንተስ ምን ትላላችሁ? የሄርሜላ እና የፍቅር ቪዲዮ ትላንትና የሰሩት ቪዲዮ በእርግጠኝነት ልታዩት ትችላላችሁ። ካላያችሁ ደግሞ ሄርሜላ ቤት ትልቁ ቻናሏ ላይ የተለቀቀው ማለት ነው። እና ብዙዬ የጠየቃችሁትን ጥያቄ ሄርሜላ አንቺ አብርሃም አፍቅረሽ ወደሹ ሳይሆን ምናምን ብላት ነበር። በእርግጠኝነትም እኔ ወደጅው አፍቅሬው ነው ብላለች። ኦኬ ፈልጌው ነው ብላለች። እሺ እና ደግሞ አብርሃም ታስታውሰው እንደሆነ ከትላንትና ወደ በተለቀቀው ቪዲዮ ላይ ምንድን ነበር ያለው? አብርሃም እኔ እዚህ መሆኔ የማውቀው ነገር የማውቀው ታሪክ የለም ብሎ ነበረ ማለት ነው። የማውቀውም ታሪክም ፊልምም ድራማም የለም ብሎ ነበረ ማለት ነው። እና ደግሞ ትላንትና እሷን ስትጠየቅ ምንድን ነው ያለችው? ፍቅር እኔ የማውቀው ነገር ምንም የማውቀው ነገር የለም። ደውሎ የጠራኝ እሱ ነው፣ ደውሎ ነይ ያለኝ እሱ ነው እንጂ እኔ የማውቀው ታሪክም ነገርም የለም ብላለች ማለት ነው። ይሄ ነገር ደግሞ ማን ማመንና ማን ማመን እንደሌለብን እኛ ራሱ ግራ ያጋባል ማለት ነው። በዚሁ አጋጣሚ የሰው ልጅ በዚህን ያክል ለመጉዳት ከፈለጋችሁ ለምን ርቃችሁ ትሄዳላችሁ? እና በነገራችን ላይ አብርሃም እና ሄርሜላ መቼም ቢሆን መቼም ብዙ ፈተናዎች አሳልፈዋል። ይሄም ደግሞ ፈተና ማሳለፍ አያቅታቸውም። በነገራችን ላይ አብርሃም እና ሄርሜላ አንድ ላይ ይሆናሉ ማለት ነው። በእርግጠኝነት 100% ማለት ነው። አዎ አብርሽና ሄርሜላ አብረው ላይ ሆኑ የማያደርጉ ብዙ ሰዎች አሉ። ብዙ ነገር ጥረት እያደረጉ ነው ይገኛሉ። ነገር ግን በእርግጠኝነትም አብርሃም እና ሄርሜላ መቼም ቢሆን መቼም አይለያዩም። እኔ ልንገራችሁ ማለት ነው። የሰው ልጅ አዎ ልትደሰት ትችላለ፣ ልታዝን ትችላለ። ነገር ግን መቼም ቢሆን እሷና እሱ አይለያዩም። ደክማቸው አትድከሙ፣ ለፍታቸው አትልፉ። እና ደግሞ እሷን ለማጣላት እሷን ቅስሟን ለመስመር የማታደርጉት ጥረት የለም። እኔ በነገራችን ላይ ሩታና ፍቅር ነበረ እንትን የጠረጠርኳቸው እንደዚህ ሴራ የፈጠሩት አብርሃም የሆነ መጠጥ ላይ የሆነ ነገር አድርገውት ምናምን ሄርሜላ እንድትመጣ ምናምን ያደረጉ ነበር የመሰለኝ። ነገር ግን
ሩታም የምታውቀው ነገር የለም። ሩታም ተበቅላታለች ፍቅር ማለት ነው። ለማንኛውም ይሄ ፊት ለፊቴ ላይ የምታዩት የውፍረት መቀነሻ ሄዳል የመጨመሪያ እና ደግሞ የጡት መቀነሻ ተወረደባችሁ ቦርጭ መቀነሻ የጎን ቦርጭ መቀነሻ ለምትፈልጉ ሁላችሁ ከታች የአይመን እናት ብዬ ሊንኩ አስቀምጬላችኋለሁ። ሊንኩ ተጭናችሁ ገብታችሁ መመልከትና ማየት መቀነስ ትችላላችሁ። የዛሬው ቪዲዮ ይሄን ይመስላል። መልካም ቆይታ